በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ምስጢረ ሥላሴ በቤተ ክርስቲያናችን አስተምሮ ምን ይመስላል የሚለውን እናያለን። ምስጢረ ሥላሴ ወይም ቅድስት ሥላሴ። ቅድስት ሥላሴ ማለት ልዩ ሶስት ወይም ልዩ ሶስትነት ማለት ነው። ልዩነት ወይም ልዩ አለው ከፍጥረታት ወገን የሥላሴን ሶስትነት ሊገልጽና ሊያስረዳ የሚችል ምን የለምና። ለአብነትም አብርሃም፣ ይስሐቅ፣ ያዕቆብ የስምና የአካል ሶስትነት ሊኖራቸው ይችላል። ሆኖም ግን የስልጣን፣ የባህሪ፣ የቅድምና የምላት አንድነት የላቸውም። 22ቱን ስነ ፍጥረት ካለመኖር ወደ መኖር አምጥተው የፈጠሩ ሥላሴን ግን በስም በአካል በግብር በኩነት ሶስት ናቸው። ዳግመኛም በስልጣን በክብር በባህሪ በአገዛዝ በፈቃድ በህልውና በምስጋና በመፍጠርም በቅድምና አንድ ናቸው። የስም ሶስትነት አብ ወልድ መንፈስ ቅዱስ መባል ነው። በአብ በወልድ በመንፈስ ቅዱስ ስም አጥብቋቸው እንዳለ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በስም ሶስት ናቸው እንላለን። አብ ወልድ መንፈስ ቅዱስ የአካል ሶስትነት የየራሳቸው የሆነ የፍጹምና ቋሚ አካል መኖር ነው። እሊህም አካል አብ፣ አካል ወልድ፣ አካል መንፈስ ቅዱስ ናቸው። ከአካላትም አንዱ በገጹ በመልኩ ፍጹም ነው። አብም አብ ነው፣ ወልድም ወልድ ነው፣ መንፈስ ቅዱስም መንፈስ ቅዱስ ነው። የግብር ሶስትነትን ስናይ የግብር ሶስትነት አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ መሆን ነው። አንዱ ያልተወለደ ያልሰረጸ ነው፣ ሁለተኛው የተወለደ ነው፣ ሶስተኛው የሰረጸ ነው። እነሆ አብ ከማንም አልተወለደም፣ ከማን አልተገኘም፣ እርሱ ብቻ መገኛ ነው ብሎ መጽሐፍ ይናገራል። የኩነት ሶስትነት አብ ልብ መሆን፣ ወልድ ቃል መሆን፣ መንፈስ ቅዱስ እስትንፋስ መሆን ነው። አብ መባል የአብ የአካል ስሙ ነው። ወልድ መባልም የወልድ የአካል ስሙ ነው። መንፈስ ቅዱስ መባልም የመንፈስ ቅዱስ የአካል ስሙ ነው። በአካልና በአካል ስም መካከል መቀዳደም የለም። ስሙ ከአካሉ አካሉ ከስሙ አይቀዳደምም። አካል ለመገኘቱ ጥንት ሳይኖረው በኖረበት ጥንት የሌለው ዘመን ሁሉ ስምም እንዲሁ ጥንት በሌለው ዘመን ጥንት ሳይኖረው የነበረ ነው። ይህንንም በግልጽ ለማድረግ የእኛን የተጸውዖ ስም ወይም የአካል ስም ማንሳት በቂ ነው። እኛ ከተወለድን በኋላ ሳሙኤል፣ አብርሃም፣ አስቴር፣ ሶስና እየተባለ የሚወጣልን ስም የተጸውዖ ስም ይባላል። ይህ ስም ግን ከተወለድን በኋላ ሴት ወይም ወንድ መሆናችን ከታወቀ በኋላ ነው። ይህ ስም ግን ከአካላችን መገኘት የዘገየ ነው። በመሆኑም አካላችን ተገኝቶ በኖረበት የማህፀን ዓለም ውስጥ ያልነበረ ስም ነው። ይሁን እንጂ ለእኛም አካላችን ተገኝቶ በኖረበት የማህፀን ዓለም ውስጥ ወይም በማህፀን ዓለም ሁሉ ከአካላችን መገኘት ሳይቀድም ሳይቀዳደም የኖረ የአካል ስም አለን። ይህም የአካል ስማችን ሰው የሚለው ስም ነው። የእናት ደምና የአባት ዘር ተቀድቶ እግዚአብሔር ባወቀ ጽንሱ በተፈጠረባት ቅጽበት ስሙም አብሮ ይገኛል። በተጸነሰባት ቅጽበት ሰው እንባላለን። ስለዚህ ለእኛ ሰው የሚለው ስማችን ከአካላችን መገኘት ጋር መቀዳደም እንደሌለበት ሁሉ እንዲሁ በሥላሴም ስማቸው ከአካላቸው አይቀዳደምም። ስለዚህ ነገር ሊቁ ቅዱስ ጎርጎርዮስ እንዲህ ብሏል። ሰው መባሉ ስለ ባህሪው መገኘት፣ ግብር መባሉም ስለ ተገዥነቱ ነው፣ መጋቢ መባሉም ስለ ተገዥነቱ ነው። አሁን ደግሞ አብ ወልድ መንፈስ ቅዱስ እንላለን። ግን አካላት ተቀድመው ተገኝተው እሊህ ስሞች ኋላ የተጠሩባቸው አይደለም። ሰው ማለትም ኋላ የወጣ ስም አይደለም፣ የባህሪው ነው እንጂ ለሰዎች ሁሉ ከእነርሱ የተለየ የእያንዳንዳቸው ስም አላቸውና። እነዚህም አዳም፣ አብርሃም፣ ይስሐቅ፣ ያዕቆብ ናቸው። የሥላሴ አካላቸው ተቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው ከዘመናት አስቀድሞ የነበሩ ናቸው እንጂ ብሎ በመጽሐፍ ተነግሯል። አብን አብ ያልነው ስለወለደ ብቻ አይደለም። አብ መባል ጥንቱን የአብ የአካል ስሙ ስለሆነ ነው እንጂ። ወልድንም ወልድ ያልነው ስለተወለደ ብቻ አይደለም። ወልድ መባል ጥንቱን የወልድ የአካል ስሙ ስለሆነ ነው እንጂ። ወልድን ወልድ ያልነው ከአብ በመገኘቱ ብቻ ቢሆንስ ኖሮ
መንፈስ ቅዱስም እንደ ወልድ ከአብ ተገኝቷልና መንፈስ ቅዱስንም ወልድ ብለን በጠራ ነው ነበር። መንፈስ ቅዱስንም መንፈስ ቅዱስ ያልነው ከአብ ስለወጣ ብቻ ቢሆን ኖሮ ወልድም ከአብ ወጥቷልና መንፈስ ቅዱስ ተብሎ በተጠራ ነበር። አብ ተብሎ መጠራትም በማውጣት ብቻ የተገኘ ስም አይደለም። በማውጣት ብቻ ቢሆን መንፈስ ቅዱስም ከእርሱ ስለወጣ የመንፈስ ቅዱስ አባት በተባለ ነበር። ወልድ ተብሎ መጠራትም በመውጣት ብቻ የተገኘ ስም አይደለም። ነገር ግን መውጣቱ በከዊነ ቃል በመሆኑ ብቻ ነው። በመውጣትስ ብቻ ቢሆን መንፈስ ቅዱስም ከአብ ስለወጣ ልጅ ወይም ወልድ በተባለ ነበር። ይህም ስም ስመ ተፋልሶ የሌለበት ነው። አብም አብ ነው እንጂ ወልድም መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስን አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን ወደ መሆን አይለወጥም። ወልድ አብን መንፈስ ቅዱስን ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድን ወደ መሆን አይለወጥም። በሦስቱ አካላት መካከል መቀዳደም የለባቸውም። ይህም ሲባል ከአብ በነበረበት ዘመን ሁሉ ወልድ ነበረ፣ ወልድ በነበረበት ዘመንም ሁሉ መንፈስ ቅዱስም ነበረ። በማናቸውም ነገር ሁሉ ሦስቱ አካላት የተካከሉ ናቸው። ወልድና መንፈስ ቅዱስ ከአብ ዘንድ ናቸው፣ እንደ አብም የቅድምና መነሻ ናቸውና የሥላሴ ቅድምናቸው አንዲት ናት። ሊቁ ሳዊሮስም አብ ከወልድ ከመንፈስ ቅዱስ ተለይቶ የዓይን ጥቅሻ ጊዜ ያህል እንኳ አልኖረም። ወልድም ከአብ ከመንፈስ ቅዱስ ተለይቶ የዓይን ጥቅሻ ጊዜ ያህል እንኳ አልኖረም። መንፈስ ቅዱስም ከአብ ከወልድ ተለይቶ የዓይን ጥቅሻ ጊዜ ያህል እንኳ አልኖረም። ስሉስ ቅዱስ ጥንት ፍጻሜ ሳይኖራቸው ዘላለም በአንድነት ጸንተው ይኖራሉ እንጂ ብሎ ተናግሯል። አብ ከወልድ ተለይቶ የኖረበት ዘመን የለም። ወልድም ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። መንፈስ ቅዱስም ከአብ ከወልድ ተለይቶ የኖረበት ዘመን የለም። ስሉስ ቅዱስ በዘመኑ በቀኑ ሁሉ በግብርም በስምም ሳይለወጥ ሳይፋለስ ጸንቶ ያለ ነው እንጂ። ይህንም በምሳሌ ለመረዳት ያስችለን ዘንድ ተፈጥሯዊ ምሳሌዎችን እንመልከት። አንደኛ ሰውን ብንመለከት ሰውን በአርአያችን በአምሳላችን እንፍጠር ብሎ እንዳለ በዘፍጥረት 1:26 ላይ የሰው ልጅ በእግዚአብሔር አርአያ እንደመፈጠሩ ልብ፣ ቃል፣ እስትንፋስ አለው። ይሁን እንጂ ከሦስቱ መካከል ልቡ አስቀድሞ ተገኝቶ ቃሉና እስትንፋሱ ሊዘገይ አይችልም። ከልብና ከእስትንፋስም ቀድሞ የሚገኝ ቃል የለም። በሦስቱ አካላት መካከልም መቀዳደም የለባቸውም። ቃልና እስትንፋስ ከልብ ይገኛል ወይም ይወጣሉ። ሆኖም ግን ልብ ቃልንና እስትንፋስን ስላስገኘ እንደማይቀድማቸው ሁሉ አብም ወልድንና መንፈስ ቅዱስን ስላስገኘ መቀዳደም የለባቸውም። ምናልባትም አንዳንድ ሰው ልብ ይቀድማል፣ ምክንያቱም በልባችን ያሰብነው ነገር በአንደበታችን ሳንናገረው ውሎ አድሮ ልንናገረው እንችላለን የሚል ሊኖር ይችላል። ዳሩ ግን የእኛ ቃል የሚባለው በአንደበታችን አውጥተን ለሌሎቹ የምንናገረው ወይም የምናሰማው ነገር አይደለም። እርሱስ ድምፅ ይባላል እንጂ ቃል አይደለም። በተለምዶ ብቻ ግን ቃል እየተባለ ይጠራል። ነገር ግን በልባችን የታሰበውን በአእምሯችን ስናመላልሰው ለእኛ የታወቀና የተረዳ ለራሳችን የተናገርነው ነውና ይህ ቃል ከልባችን ጋር አይቀዳደምም። ወዘይነብብ ጽድቀ በልቡም እውነትን የሚናገር እንዳለ በመዝሙር 15:2 ላይ ይህን ማየት በቂ ነው። በሁለተኛ ደረጃ ስለ ሥላሴ ሦስትነትና አንድነት የምንገልጽበት ተፈጥሯዊ ፀሐይ ናት። በፀሐይም ውስጥ ጥላውን አደረገ በማለት ጥላውን ወይም ምሳሌውን በፀሐይ ይናገራል በመዝሙር 18 ቁጥር 5 ላይ። እንግዲህ ለፀሐይ ሦስት ነገሮች ማለትም ክበብ፣ ብርሃንና ሙቀት አሏት። ሆኖም ግን ፀሐይን አየሁ የሚል ሰው ከሦስቱ መገለጫዎቿ መካከል አንዱን ብቻ ለይቶ የሚያይበት ጊዜ የለውም። ክበቧ ከብርሃኗና ከሙቀቷ ተለይቶ ሊገኝ አይችልም። ክበብ ተገልጦ ብርሃንና ሙቀት የማይታይበት ጊዜ መቼመች የለም። ክበብ በሌለበትም የሚገኝ ሙቀትና ብርሃን የለም። የሚደንቀው ግን ብርሃንም ሆነ ሙቀት ሁለቱም የሚገኙት ከክበብ መሆኑ ነው። የፀሐይ ክበብ ብርሃንና ሙቀትን አስገኝቶ፣ ነገር ግን ክበብ ከሁለቱም አይቀድምም።
ክበብ በተገኘበት ቅጽበት ያለምንም መቅደም ብርሃንና ሙቀት ተገኝቷልና ያስገኛልና። እንዲሁም ወደ ሶስቱ አካላት ስንሄድ አብ በክበብ ይመሰላል፣ ወልድ በብርሃን ይመሰላል፣ የዓለም ብርሃን እኔ ነኝ ብሏልና። መንፈስ ቅዱስም በሙቀት ይመሰላል፣ ለሐዋርያት በእሳት አምሳል ወርዷልና። ታዲያ ፀሐይ በክበቧ በብርሃኗና በሙቀቷ መካከል መቀዳደም እንደሌለ በሶስትነቱ በሶስቱ አካላት በአብ በወልድ በመንፈስ ቅዱስም መቀዳደም የለባቸውም። የፀሐይ ክበብ ብርሃንና ሙቀትን ያስገኘ ሆኖ ሳለ ነገር ግን ክበብ ከብርሃንና ከሙቀት ቀድሞ የሚገኝበት ጊዜ እንደሌለው ሁሉ ከሶስቱ አካላትም አብ ወልድ መንፈስ ቅዱስን ያስገኘ ወይም ያወጣ ሲሆን ነገር ግን አብ ከወልድና ከመንፈስ ቅዱስ ምንምን አይቀድምም። የሥላሴዎችን አንድነት ሶስትነት በተጨማሪ ወይም በሶስተኛ ደረጃ በተፈጥሯዊ ነገር የምንገልጽበት እሳት ነው። አምላክህ እግዚአብሔር የሚባላ እሳት ነው ብሎ በዘዳግም ምዕራፍ 4 ቁጥር 24 ላይ ተናግሯል። እግዚአብሔር እሳት ነው ስንል እግዚአብሔር የሚለው የሶስቱ አካላት ስም ነውና አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት ማለታችን ነው። ስለዚህ ለዚህ ነው አቡየ ወአነ መንፈስ ቅዱስ እሳት ወነበልባል ወፍም ያለው በቀለሚንጦስ ምዕራፍ 1 ላይ። ከላይ እንዳየነው ለእሳትም ሶስት ነገር አለው። እነርሱም ነበልባል፣ ብርሃንና ሙቀት ናቸው። ነበልባል ተገኝቶ ብርሃንና ሙቀት የማይገኝበት እሳት የለም። ብርሃንና ሙቀትም ነበልባል በሌለበት የሚገኙበት ጊዜም የለም። ሶስቱም ያለመቀዳደም አንድ ጊዜ ይገኛሉ እንጂ። የሚገርመውና የሚደንቀው ከአእምሮ በላይ የሚሆነው ግን ብርሃንና ሙቀትን ሁለቱንም የሚያስገኘው ወይም የሚያወጣባቸው ነበልባል ሆኖ ሳለ ነገር ግን አውጪው ወይም አስገኙ ነበልባል ከወጡ ወይም ከተገኙ በኋላ ከብርሃንና ከሙቀት አለመቅደሙ ነው። ማንም ሰው ይህን ምሳሌ በንባብ ብቻ ሳይሆን በተግባር በመሞከር ይቻላል። ይኸውም አንድ የክብሪት እንጨት ወስዳችሁ ክብሪቱን በምትጭሩበት ጊዜ ነበልባሉ ከእንጨቱ ላይ ብቅ ሲል ብርሃንም ሙቀትም ከነበልባሉ ሳይዘገዩ ወይም ነበልባሉ ሳይቀድማቸው አብረው ይገኛሉ። ለአብነትም ክብሪቱ ከእጃችን መዳፍ አስጠግተን ብንጭረው ነበልባሉ ብቅ ሲል ገና ሙቀቱም አብሮ ነውና ነበልባሉ በታየበት ቅጽበት እጃችን ያቃጥላል። ነበልባሉ ከብርሃንና ከሙቀት የሚቀድም ቢሆን ኖሮ ነበልባል ቀድሞ በመታየት የማያቃጥል ብርሃንነት የሌለው ሆኖ ብቻውን መታየት በቻለ ነበር። እንደዚሁም ሶስቱ አካላት አብ በነበልባሉ፣ ወልድ በብርሃኑ፣ መንፈስ ቅዱስ በሙቀቱ ይመሰላሉ። ነበልባል ብርሃንንና ሙቀትን አስገኝቶ ሳለ ነገር ግን እንደማይቀድማቸው ሁሉ አብም ወልድንና መንፈስ ቅዱስን አስገኝቶ ሳለ ነገር ግን አይቀድማቸውም። ብርሃንና ሙቀትም ነበልባል በሌለበት ቀድመው እንደማይገኙ ወልድና መንፈስ ቅዱስም ከአብ በዘመን የቀደሙበት ጊዜ የለም። የነበልባል የብርሃንና የሙቀት መገኘት አንድ ጊዜ እንደሆነ ሁሉ ሶስቱ አካላትም እንዲሁ ያለመቀዳደም በዘመን ሁሉ ነበሩ። ዳሩ ግን እነዚህን ሶስቱን ምሳሌዎች ጉድለት ያለባቸው ምሳሌዎች መሆናቸውን ልብ ሊሉ ይገባል። እነዚህ ምሳሌዎችም ሶስቱም የየራሳቸው ሶስት ኩነት ቢኖራቸውም ሶስት አካል ግን የላቸውም። ለምሳሌ ፀሐይ 3 ኩነት ይኖራት እንጂ 3 አካል አላት ማለት ግን አይደለም። አንዲት ፀሐይ ናትና። እሳትና ነፍስም እንዲሁ ለሥላሴ ግን እንዲሁ ናቸው። ለሥላሴ ግን ስንሰጥ 3 አካላት አሏቸው። ነገር ግን ፀሐይ ወይም ነፍስ ወይም እሳት 3 ኩነት ስላላቸው 3 ፀሐይ ወይም 3 ነፍስ ወይም 3 እሳት እንደማያሰኛቸው ሥላሴንም 3 አካል አላቸው ማለታችን አንድ አምላክ እንጂ 3 አማልክት አያሰኛቸውምና ምሳሌው ለዚህ ይመቻል። 3 አማልክት ብለን አንሰግድም፣ አንድ አምላክ ብለን እንሰግዳለን እንጂ። ዳግመኛም እነዚህ 3ቱ ምሳሌዎች ምንም እንኳ አንዱ ካንዱ መቀዳደም የሌለባቸው ቢሆንም ነገር ግን የተገኙበት ጊዜ አለ። እሳት ከመገኘቱ በፊት ያልኖሩበት ጊዜ አለው። ፀሐይ እንዲሁ ከመገኘቷ በፊት ያልኖረችበት ጊዜ አለ። ነፍስም እንዲሁ ያልኖረችበት ጊዜ አለ። በሶስቱ አካለ ሥላሴ ግን ይህ ሁሉ የለም። ወልድና መንፈስ ቅዱስን ከአብ ተገኙ ስንል
ከመገኘታቸው በፊት ያልኖሩበት ጊዜ አለ አንልም። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ክብር ምስጋና ይግባት። አሜን።